ሰዎች መተት ሊያደርጉባቸው ሲያስቡ ወሳኝ የሆኑ ጥያቄዎችን ይጠይቋቸዋል። ከነዛ ወሳኝ ጥያቄዎች መካከል 8ቱን ነው ለአሁን የምነግራቸው። ስለዚህ መስተፋቅር ኃጢአት ነው። በዚህ ዙሪያ እንነጋገራለን። ለምንድን ነው ይህንን ርዕስ ያነሳው ካላችሁኝ ተጠይቄ ነው። የተጠየቅኩትን ደግሞ መመለስ ግዴታዬ ነው። አባታዊ ግዴታዬ ነው መመለስ ማለት ነው። ሴት ከሆነች መስተፋቅሩን ያደረገችው ግብሩን የሚያገኘው ከሷ ነው። ወንድ ከሆነ ያደረገው ደግሞ ከሱ ነው ግብሩን የሚያገኘው። እንዴት ቢባል እሷ መስተፋቅር አድርጋ ከሆነ ያገባችው ባሏ እንዲደበድባት፣ እንዲመታት፣ እንዲሰድባት፣ እንዲያስለቅሳት እያደረገ እሺ እቺታችን እያለች ነው ያለነው። ዝሙት የሚባለው ለባለ ትዳሮች ነው እንጂ እኛ ሴሰኝነቱ ተመችቶናል። ሴክስ በሴትና በወንድ ነው የምናወራው። ስለ ሴክስ ነው የምናወራው። ለምሳሌ አንዱን በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል። ፍቅር የማይዛው ወንድ ነው እና አንቺ ፍቅር ያዘው ሊቭ ሚ ያለው እዛ ቡናሽን እና ሽሮሽን እያንተከተክሽ ድስትሽን ጥደሽ እዛ ከባልሽ ጋር ተጨቃጨቂ። ሊቭ ሚ ያለው 7 ስታር ላይ ነኝ ያለሁት። እሺ ኮድ 3 ሰላምና ጤና ባላችሁበት ይብዛላችሁ። ወደ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለሁ እግዚአብሔር ይመስገን። ተመልካቾች ዛሬም በአዲስ ቪዲዮ ተመልሻለሁ። እናንተን ይመክራሉ፣ ያስተምራሉ ብያሰብኳቸው ቪዲዮችን ከሶሻል ሚዲያ ሰባስቤ እየቀርቤያለሁ። ይህ ቻናል ስለ ህይወት የምነጋገርበት ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድታበረታቱ እንዲሁም ደግሞ ለብዙዎች እንዲዳረስ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። ይሄን ቪዲዮ ስንመለከት መተት ሰዎች እናንተ ላይ ሊያደርጉ ሲያስቡ ምን አይነት ጥያቄ ጠይቋችኋል? እነዚህን ጥያቄዎች ጠይቋችኋል። ተጠንቀቁ። ያደርጉባቸው ሲያስቡ ወሳኝ የሆኑ ጥያቄዎችን ይጠይቋቸዋል። ከነዛ ወሳኝ ጥያቄዎች መካከል 8ቱን ነው ለአሁን የምነግራቸው። ስለዚህ እነዛ 8 ወሳኝ ጥያቄዎች ምንድን ናቸው? ሰዎች በእኛ ላይ መተት ማድረግ ሲፈልጉ፣ ተንኮል ሲያስቡ አጥብቀው የሚጠይቁን 8 ጥያቄዎች ምንድን ናቸው? እነዚህን ጥያቄዎች ከተጠየቅን ጥንቃቄ ልናደርግ ይገባል። ስለዚህ እነዚህን ጥያቄዎች ማወቅ ራስን ከነዚህ አይነት ጉዳት ለመከላከል ወሳኝነት ይኖረዋልና 8ቱን ጥያቄዎች ማወቅ ግድ ይለናል። እንቀጥል። የመጀመሪያው ፀጉርሽን ወይም ደግሞ ፀጉርህን ልንካው የሚል ጥያቄ ነው። ይሄ ማለት ምንድነው? ፀጉር ከማንነት ጋር ጥልቅ ግንኙነት ስላለውና ለድግምት እንደ ዋና መሳሪያ ስለሚጠቅም ትልቅ ቀይ መስመር መሆኑን ማወቅ ይኖርብናል ማለት ነው። ስለዚህ የመጀመሪያው ጥያቄያቸው ይሄ ነው፣ ፀጉርህን ልንካው ወይም ፀጉርሽን ልንካው። ሁለተኛው ባልተለመደ ሁኔታ ሙሉ ስምህን ልብ አድርጉ፣ ወይም ሙሉ ስምሽን እና የእናትን ወይም ደግሞ የእናትሽን የልጅነት ስም የክርስትና ስም ማን ነው ብሎ አጥብቆ መጠየቅ። ይህን ጥያቄ የሚጠይቁን ሰዎች ልንጠነቀቃቸው ይገባል። በሁለተኝነት የሚጠይቁን ጥያቄ ይሄ ስለሆነ ማለት ነው። ሶስተኛው የሚጠይቁን ጥያቄ ምንድነው? የተወለድክበት ወይም ደግሞ የተወለድሽበት ቀን እና ትክክለኛው ሰዓት መቼ ነው፣ ስንት ሰዓት ነው ብሎ መጠየቅ ነው። እንግዲህ ይህ መረጃ ለመንፈሳዊ መጠቀሚያነት ወይም ደግሞ ጥቃት ለመሰንዘር እንዲረዳቸው ኮከብ ለመቁጠር የሚጠቀሙበት ነው። ስለዚህ ይህን ጥያቄ የሚጠይቁን ከሆነ መረጃችንን ልንነፍጋቸው ይገባል ማለት ነው። በአራተኝነት ደረጃ የምንመለከተው ወይም ደግሞ የሚጠይቁን ጥያቄ ምንድነው? የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየኝ ትችላለህ ወይም ልታሳየኝ ትችላለሽ የሚል ነው። በነገራችን ላይ እኔ አንድ ወዳጄ ከካናዳ መጣና እንዲሁ እየተጫወትን እያለን ያው ምስራውን መርሃ ግብር ስለሚያውቅ እንደውም ጠይቃለሁ ብዬ ከዛ ስልክ ከምደውልልህ ያው ወደ ሀገር ቤት መምጣቴ ስለማይቀር በአካል ጠይቃለሁ ብዬ ነው አለኝ። ምንድን ነው የምጠይቀኝ ስለ እንዲህ የሆነች ልጅ የቅርብ ግንኙነት ጀምረን ነበረ፣ ግን ባህሪዋ እንዲህ ያለና አንዳንድ ነገሮችን ከነገረኝ በኋላ ግን አዘውትራ ትጠይቀኝ የነበረው ፎቶዬን ነው። እኔ በአካል እያለሁ ፎቶዬ ምን ያደርግልሻል እላት ነበረ። በፍጹም ጉርድ ፎቶግራፍን በተለይ በቅርብ ጊዜ የተነሳው የጉርድ ፎቶግራፍ ለማስታወሻነት እፈልገዋለሁ። የድሮ ፎቶ ነው ያለኝ፣ እሱን ልስጥሽ? ነው የቅርብ ጊዜ ፎቶ እንፈልጋለሁ። አይ እንደዛ ከሆነ እንደውም አልሰጥሽም። ልጁ ይሄ ነገር ይከሰትብኛል ብሎ ይፈጸምብኛል ብሎ አይደለም። በቃ እንግዲህ ውስጡ ምን እንደነገረው አላውቅም። እና እንዲህ አይነት አጋጣሚዎች አሉ እና ሰጣት ነው ያልሰጣትም እንዳሰጣት ነው ያልኩት፣ እንዳሰጣት። ምክንያቱም ዛሬ እንግዲህ ብዙ ፕሮግራም ስንሰራ ነግሬያቸዋለሁ፣ ሰውን ማመን በጣም ከባድ የሆነበት ጊዜ ስለሆነ ማለት ነው። ስለዚህ በአራተኝነት እነዚህ ሰዎች የሚጠይቋችሁ የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየኝ ትችላለህ ወይም ልታሳየኝ ትችላለሽ የሚለውን ጥያቄ ነው እና እንዲህ የሚሉ ሰዎች ፎቶአችንን በመከልከል
ከአደጋው ልንታደግ ራሳችንን ይገባል። አምስተኛ ጥያቄያቸው በጣም የምትፈራው ወይም የምትፈሪው ምንድነው ብለው ነው የሚጠይቋቸው። እንግዲህ ይሄ ምንድነው? ፍርሃት መንፈሳዊ መግቢያ በር በመሆኑ ድክመትን ለመግለጽ ጠላቶች ጥቃት እንዲሰነዝሩ ቀዳዳ የሚከፍት ነው። ስለዚህ በአምስተኝነት የሚጠይቁን በጣም የምትፈራው የምትፈሪው ምንድነው ብለው ነውና እነዚህን ጥያቄዎች ሁሌም ልብ ልንል ይገባል። በስድስተኝነት የሚጠይቁን ጥያቄ ምንድነው? በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ነው ህልምሽ ወይም ግብህ ወይም ግብሽ ምንድነው ነው። እድል የሚወስድ በበዛበት ሰዓት እርግጠኛ ነኝ በዚህ ጉዳይ ላይ ንቃተ ህሊና ያላችሁ ሰዎች ለእንደዚህ አይነት ጥያቄ እጅ ትሰጣላችሁ ብዬ አላስብም። የሆነው ነው በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ህልምሽ ወይም ግብህ ወይም ግብሽ ምንድነው ብለው ይጠይቋችኋል። ከዛ በመቀጠል ሊያነሱላችሁ የሚችሉት ጥያቄ በሰባተኝነት ምንድነው? ባልተለመደ ሁኔታ ቤትህ ወይም ቤትሽ መጥቼ ልጎብኝህ ወይስ ልጎብኝሽ ሊሏችሁ ይችላሉ። ሰሞኑን ምን አጋጠመኝ? እንዴት እንዲሁ በኤፕሰን አካባቢ ያወቅኳት ልጅ አንድ ነገር አማከረችኝ እና አንድ ጓደኛዋ ከ10 ምናምን ዓመት በኋላ አስታውሳት ደወለችላት። ፈለጋትም አጣቂ ተወደድሽ፣ እንዴት ነሽ፣ ምንድን ነሽ ምናምን የሚለውን ያልጠየቀቻት ልጅ ደውላላት ክፍለ ሀገር ነው ያለችው። ስለዚህ አንቺ ወዳለሽበት ከተማ ልመጣ ስለሆነ ቤትሽን መጥቼ ልጎብኝ የሚል ጥያቄ ነው ያነሳችላት። እንግዲህ 10 ምናምን ዓመት በኋላ እንደዛ ስትላት አይ እንግዲህ አድራሻሽ ጠፍቶባት ሊሆን ስለሚችል በክፋት አትመልከች። እኔ እንደዛ ነበር አንደርስታንድ ያደረኩት። እሷ ግን ያለችው ምንድን ነው? ከቤተሰቦቼ ጋር ዴይሊ እንደምትገናኝ ዴይሊ እንደምትደዋወል አውቃለሁ። ከነሱ አድራሻዬን ወስዳ ልትደውልልኝ ይገባ ነበረ። ግን 10 ምናምን ዓመት ሙሉ አብሮ አደጌ ነች። እርግፍ አድርጋ የተወችኝ ወደዚህ ስትመጣ ቤት መጎብኘት ስለምን ፈለገች የሚል ጥያቄ ያነሳችው ትክክል መሰረታዊ ጥያቄ ነው ይሄ ጥያቄ። ስለዚህ እንደዚህ አይነት ሰዎች እንግዲህ ባልተለመደ ሁኔታ ቤትን መጥቼ ልጎብኝ ወይ ቤትሽን መጥቼ ልጎብኝ የሚል ጥያቄ የሚያነሱ ናቸው። ስምንተኛው እና የመጨረሻው በስምንተኝነት በነገራችን ላይ ጥያቄዎቹ እነዚህ ብቻ አይደሉ፣ ብዙ ጥያቄዎች ናቸው። ለዛሬ ለማሳየነት ነው እና በስምንተኝነት የሚጠይቋችሁ ምንድነው? ቦርሳ ወይም ልብስ፣ ጌጣጌጥ ተውሶ መውሰድ ነው። እናንተም ጋር ከመጡ በኋላ ፈቅዳችሁላቸው ቤታችሁን ከጎበኙ በኋላ ዝም ብለው አይወጡም። ወይ ቦርሳ ወይ ልብስ ወይ ጌጣጌጥ፣ ሽቶም የሚወስዱ አሉ። በነገራችን ላይ ሽቶም ጭምር ማለት ነው ተውሶ ለመውሰድ የሚጠይቋችሁ ናቸው። ስለዚህ እነዚህን 8 ጥያቄዎች አከታትለው የሚጠይቋችሁ ሰዎች ካሉ ጥንቃቄ አድርጉ ለማለት ነው። መጠንቀቅ ነው በወንዶችም በሴቶችም። ግን ነገሮች ሁሉ በሴቶች ይቀርፋል። በጣም የምትቀናነሱ ስለምትቀናኑ ብቻ አንቺ ያለሽን ነገር እሷ ከሌላት በትንሽ ነገር በጥቂት ነገር ልትጣሉ ትችላላችሁ እና መጠንቀቅ ነው። ቢያንስ ማመንታችሁ መውደድ ቢቻል ጥሩ ነው። እንደዛ ብዬ እመክራለሁ። ይህን ቪዲዮ የምትመለከቱት ደግሞ መስተፋቅር ኃጢአት ነው። ኃጢአት እንደሆኑ አባታችን በስነ ስርዓት ገለጽ አድርገው ይነግሩናል። እኔ ደግሞ በዚያ ባሻገር ከመናፍስት አንጻር የምላችሁ ነገር ይኖረኛል። ወደ ቪዲዮ። ኃጢአት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። መስተፋቅር ኃጢአት ነው። በዚህ ዙሪያ እንነጋገራለን። ለምንድን ነው ይህንን ርዕስ ያነሳው ካላችሁኝ ተጠይቄ ነው። የተጠየቅኩትን ደግሞ መመለስ ግዴታዬ ነው። አባታዊ ግዴታዬ ነው መመለስ ማለት ነው። እና በመዝሙረ ዳዊት ጉዳይ ላይ በሰራሁት በዛ ላይ ጠያቄ ምንድነው ያለኝ መስተፋቅር ኃጢአት ነው ወይ ብሏል። መስተፋቅር እንግዲህ ስሙ የሚያፋቅር የሚያስማማ ነው ስሙ መስተፋቅር የሚለው ነገር ግን መስተፋቅር ማለት በምን ምክንያት ነው የሚሰራው? እንዴት ነው የሚሰራው ከተባለ ይሄ መስተፋቅር የሚሰራው የሰይጣንን ስም ጠርቶ ነው ወይም ደግሞ የሆነ ነገር የሆነ እንጨት ቆርጦ ነው የሚሰራው ነው ዝም ብሎ ነው የሚሰራው የሚለውን ማየት ያስፈልጋል ማለት ነው። እንግዲህ ፍቅር የሚባለውና መስተፋቅር የሚባለውን ነገር ደግሞ ለይተን ማየት ያስፈልጋል ማለት ነው። ፍቅር ዝም ብሎ እህቶች ወይም ወንድሞች ሰው የሚንከባከበውን ይወዳል። ጥሩ የሚንከባከባት ከሆነ ጥሩ የምትንከባከበው ከሆነ እንደዚሁም ደግሞ እግዚአብሔር ለሱ የተፈጠረችለት ከሆነች ለሷ የፈጠረላት ከሆነ እግዚአብሔር እነዚህ ሰዎች እንክብካቤ ካገኙ ተስማምተው ይኖራሉ። መስተፋቅር ግን በአንደኛ ደረጃ መስተፋቅር ኃጢአት ነው አይደለም ላላችሁኝ፣ ኃጢአት ነው። ለምንድን ነው ኃጢአት የሚሆነው ካላችሁኝ፣
መስተፋቅር ስሙ እንኳን አንድ የሚያደርግ የሚያስማማ የሚል ትርጉም ቢሰጠን እንኳን ስራው ግን አንድን ሰው አስገድዶ በማይወደው ህይወት ውስጥ ማኖር ነው። ያ ማለት ምን ማለት ነው? ሰውየውን ወይም ሴትየዋን የቁም እስረኛ ማድረግ፣ ከማትወደው ወንድ ጋራ ወዳ እንድትኖር ከማይወዳት ሴት ጋራ ወዶ እንዲኖር ማስገደድ ነው። ይሄ እጅግ በጣም አንዱን አካል የሚጎዳ አደገኛ ስራ ነው ማለት ነው። ስለዚህ መስተፋቅር ማሰራትም ማሰብ ራሱ ኃጢአት ነው ማለት ነው። ሁለተኛው ሰዎቹ የሚገደዱት በክፉ መንፈስ ነው። በክፉ መንፈስ ነው። ክፉ መንፈስ የሰይጣን አሰራር ነው። ይሄ ነገር በነገራችን ላይ አዘውትረው የሚጸልዩትን ሰዎች ማሸነፍ አይችልም። ለምሳሌ በጸሎታቸው ጠንካራ የሆኑ ሰዎችን እንዲህ አይነት ክፉ መንፈስ ሊጠናወታቸው አይችልም ማለት ነው። ለዚህም እነ ቅድስት ዮስቴና አሸንፈውበታል በዚህ ጉዳይ ላይ ማለት ነው። ስለ ቅድስት ዮስቴናዎች በልዑል እግዚአብሔር ስም ፈልጋል ማለት ነው። እንግዲህ ፍቅር የሚባለውና መስተፋቅር የሚባለው ነክባት ከሆነ ጥሩ የምትንከባከበው ከሆነ ተስማምተው ይኖራሉ። መስተፋቅር ግን በአንደኛ ደረጃ መደው ህይወት ውስጥ ማኖር ነው። ያ ማለት ምን ማለት ነው? ሰውየው ዱን አካል የሚጎዳ አደገኛ ስራ ነው ማለት ነው። ስለዚህ መስተፋቅር ማሰራትም ማሰብ ራሱ ኃጢአት ነው ማለት ነው። ሁለተኛው ሰዎቹ የሚገደዱት በክፉ መንፈስ ነው። በክፉ መንፈስ ክፉ መንፈስ የሰይጣን አሰራር ነው። ይሄ ነገር በነገራችን ላይ አዘውትረው የሚጸልዩትን ሰዎች ማሸነፍ አይችልም። ለምሳሌ በጸሎታቸው ጠንካራ የሆኑ ሰዎችን እንዲህ አይነት ክፉ መንፈስ ሊጠናወታቸው አይችልም ማለት ነው። ለዚህም እነ ቅድስት ዮስቴና አሸንፈውበታል በዚህ ጉዳይ ላይ ማለት ነው። ስለ ቅድስት ዮስቴና አስፈላጊ ከሆነ ሌላ ጊዜ መዝርዝር መምጣት ይችላል። ሶስተኛ መስተፋቅር የተሰራበት ሰው በጤና መኖር አይችልም። ምክንያቱም የተላከበት መንፈስ ነው፣ ክፉ መንፈስ ነው የተላከበት። ይሄ ሰው ወይም ይህች ሴት የተላከባት ክፉ መንፈስ ነው። እንዴት ነው ሰዎች አሳምመው ከበሽተኛ ጋር መኖር የሚፈልጉት? በሽተኛ እኮ ነው የሚያረጋት፣ ወይም በሽተኛ እኮ ነው የምታደርገው። ስለዚህ በሽተኛ አድርጎ ሰው በሽተኛ አግብቶ ይኖራል እንዴ? ጤነኛ ነው እንጂ ማግባት ያለበት ዘወር ብሎ ለራሱ የተፈጠረችለትን ዘወር ብላ ለራሷ የተፈጠረላትን ሰው መፈለግ ነው እንጂ ጤነኛ ሰው በሽተኛ አድርጎ በጉልበት እንዴት አብሮ ለመኖር ይሞክራል? ይህ በጣም አላስፈላጊና መጥፎ ስራ ስለሆነ ለሚያስቡት ሰዎች እግዚአብሔር ይቅር ይበላቸው፣ የሚያደርጉትንም ሰዎች ደግሞ እግዚአብሔር ልብ ይስጣቸውና ለንስሐ ሞት ያብቃቸው። ምክንያቱም መንፈስ የተላከበት ሰው ሁልጊዜ የሚኖረው ከመንፈስ ጋር ስለሆነ ሌሊትም የሰላም እንቅልፍ አይተኛም፣ ነግዶ ማትረፍ አይችልም፣ ሰርቶ መክበር አይችልም። በቃ እድሜው ሙሉ ብኩን ሆኖ በቃ ለብሶ ያምርበት፣ ተናግሮ ያምርበት፣ በቃ ከሰው በታች ነው የሚኖረው ማለት ነው። ስለዚህ እነዚህን ሰዎች እንደዛ ለማድረግ የሚያስቡ ሰዎች ካሉ በጣም የተሳሳቱ ሰዎች ናቸው ማለት ነው። ምክንያቱም የእግዚአብሔር ክብር፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት የጎደላቸው እግዚአብሔርን የማይፈሩ ሰዎች ናቸው። በአራተኛ ደረጃ ፍቅሩ ሚዛናዊ አይደለም። መስተፋቅር የተደረገበት ሰው በቃ ኩስምን ብሎ የወደደ መስሎ ይኖራል እንጂ አስደራጊው ሰው ደግሞ ደረቱን ነፍቶ ሰራሁለት እያለ ይሄ አንዱን ገሎ ገዳይ እየፎከረ የሚኖርበት ህይወት ማለት ነው። እና ስለዚህ መስተፋቅር ኃጢአት ነው። ይልቁኑ ምንድነው ማድረግ ያለባቸው ሰዎች፣ በተለይ ወንድና ሴት ምንድነው ማድረግ ያለባቸው? በጎ ሰዎች ከሆን ማንም ሰው ይቀርበናልና በጎ ሰዎች መሆን ያስፈልጋል። ከሰይጣን አሰራር ራስን ማራቅ ያስፈልጋልና ስለዚህ መስተፋቅር ኃጢአት ነው፣ ከክፉ መንፈስ መካከል አንዱ ነው ለማለት ፈልጌ ነው። ልዑል እግዚአብሔር ህዝባችንን ከእንዲህ አይነት ክፉ አመለካከት ይጠብቅ። አባታችን ቃሎት ያሰማልን። ይህን በእግዚአብሔር ዘንድ እንደሚያስጠይቅ በትክክል ነግረውናል። አሁን ደግሞ በመናፍስት አንጻር እስኪ መመለስ ምን ይላል የሚለውን ቪዲዮ እስኪ ነው። ሴት ከሆነች መስተፋቅሩን ያደረገችው ግብሩን የሚያገኘው ከሷ ነው። ወንድ ከሆነ ያደረገው ደግሞ ከሱ ነው ግብሩን የሚያገኘው። እንዴት ቢባል እሷ መስተፋቅር አርጋ ከሆነ ያገባችው ባሏ እንዲደበድባት፣ እንዲመታት፣ እንዲሰድባት፣ እንዲያስለቅሳት እያደረገ ግብሩን ከእንባዋ ይወስዳል። አይነ ጥላም ከሆነ ግብሩን ከእንባዋ ይወስዳል።
ቡዳም ከሆነ ግብሩን ከእንባዋና ከዱላዋ ከተመታችበት ከተፈነከተችበት ከደሟ ይወስዳል። አንዳንድ ጊዜ ደግሞ ምንም እንኳን መስተፋቅር ባታረግም እሷ ሚስትየዋ እሱም አድርጎ እንኳን እሷ ራሷ ስትደማ ግብሩን ከእሷ ይወስዳል። ግን በብዛት የሚፈልገው መንፈሱ ከአድራጊው ነው፣ ተፈላጊው ነው የሚያደርገው። አይነ ጥላ ካልተደመረና ካልተደረበ በስተቀር ተደራጊውም ጭምር አብሮ ተፈነካክተው ደማቸው ግብር ሆኖ ሊቀርብ ይችላል እንጂ ብዙ ጊዜ መስተፋቅር ባገኘው አጋጣሚ ነው ግብሩን የሚወስደው። በዛው ቤት ውስጥ በሆነው ልጆችን በመምታት የሆነ ነገር በሰላም በማሳጣት ቤቱን በመበጥበጥ ደስ ይለዋል። በቃ ይተራመሳል፣ ሽንት ቤት ይገባል፣ ሆድ ቁርጠት ይለቅባቸዋል፣ ይመጣል፣ ሆድ ድርቀት ማለት ነው። እንደገና ደግሞ ምግብ ላይ ይመጣል፣ ምግቡ አይስማማቸውም፣ ኪችን ይገባል፣ ምግቡን ያበላሸዋል፣ በቃ ቤቱን ይረብሸዋል። ባልየው ሲመጣ ሚስት ጥሩ ፊት እንዳይኖራት ያደርጋል። ሚስትም ባልም ጥሩ ፊት እንዳይኖረው አድርጎ ሚስትየዋን ጥሩ መልስ እንዳይመለስላት ያደርጋል። በእያንዳንዷ ነገር ውስጥ ችግር እየፈጠረ ግን ያጋባቸው በመስተፋቅር ነው። በቃ አይፋቱም፣ አይዋደዱም። ልጅ ስለወለዱ ብቻ አብረው ይኖራሉ። አልጋ ላይ ይተውም ይኖሩ አሉ። በተለይ አልጋ የሚለዩት መስተፋቅር ከተደረገ በኋላ አይነ ጥላ ቡዳ ካለ ሚስትየዋ ላይ ወይ ወንድየው ላይ ካለ ያፋቅራቸውና አልፈልግም ይላል መንፈሱ ውስጥ ሆኖ እንዲጋቡ አልፈልግም፣ እቺ ልጅ እንድታገባ አልፈልግም፣ ሚስቴ ናት ይላል ውስጥ ያለው። ሚስቴ ናት ግን ታገባና ተፍታ ልጅ ትወለድና ተፍታ ችግር የለውም ይላል። ያጋባቸው ነው ወይ ያፋታቸዋል ወይ ያናቆራቸዋል። ከተመቸው ጭቅጭቁ ከተመቸው ይቀጥላል በዛው። ያ ግብሩ ነው ለሱ ይመቸዋል ማለት ነው። አንዱ ትዕግስተኛ ከሆነ ግን መንፈሱ እንዳይበላ ግብሩ እንዳያገኝ ያደርገዋል ማለት ነው። ስለዚህ የምታረጉትን ነገር ስለ ሃይማኖት፣ ስለ መንፈሳዊ ሕይወትና ስለ እግዚአብሔር ብላችሁ አድርጉት። መንፈስ ወዲያውኑ ከእናንተ ቤት ነቅሎ የሚወጣው ግን እንዲሁ ለመፈታት ለመፈወስ ብቻ እንደው ዝም ብላችሁ በቃ የሆነ ምድራዊ ነገር እንዲከናወንላችሁ ብቻ የምትጨናነቁ ከሆነ አይ በጣም ጨራሽ ቁም ነገረኛ የሆነ ዘላለማዊ ነገር በማሰብ መንፈሳዊ ሕይወት ለመኖር ቅዱስ ቁርባን ለመቀበል እቅድ ስትይዙ ይላል ነው ይልና እቅድና ፕላን ወጥቶ ሊያጠቃ ይሞክራል። ታሸንፉታላችሁ፣ ጥሎ ይሄዳል። ዘላለማዊ ሐሳብ ሁሉ ጊዜ በአይምሯችሁ ላይ ይንገስ። አስቀድማችሁ ጽድቅና መንግስቱ ፈልጉ ማለት ነው፣ ዘላለማዊ ነገር አስቡ ማለት ነው። ጽድቅና መንግስት ማለት ዘላለማዊ ነገር ነው። ስለ ዘላለማዊ ነገር ባሰባችሁ ቁጥር ሁልጊዜ ምድራዊ ነገር ይሟላላችኋል ደግሞ ብሏል። ሌላ ሁሉ ይጨመርላችኋል ብሏል። ሁልጊዜ ብናገር ማላፍርበት ጥቅስ ቢኖር ይሄ ነው። አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ሌላ ሁሉ ይጨመርላችኋል። አስቀድማችሁ ይፈልጉ፣ ይሄ ይጨመራል ማለት ነው። ስለዚህ በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14። እግዚአብሔር ያስተምራል። በምንማራቸው በምናገኛቸው ገጠመኞች በሙሉ እግዚአብሔር ይምከራል። ሰላም ነው። ተመልካቾች ደግሞ የምትወልዷቸው ልጆች የተረጋጉ አይደሉም፣ ሰላም አይደሉም። በቃ ምንም ሰላም አይሰጧችሁም። እንደናንተ ማለት ነው ቤት ውስጥ በአንድ እግሩ ነው የሚያቆሙት። እዚህ አድርጋችሁ እዚህ አድርጋችሁ መጮህ፣ መረበሽ፣ በቃ ምንም ነገር እንደዚህ ማድረጋችሁ ራሱ አይልጋሉ። ምንም ነገር እናንተ ሰላም ይሰጣችኋል ያላችሁትን ነገር ብታደርጉ እንኳን ሰላም አይሰማቸውም። በባልና ሚስት ዙሪያ ያለውን ደግሞ እንደነገራችሁ ሆኖ በልጃችሁ ላይ ያለውን ነገር ነው። ልጃችሁ ደግሞ ይሄ መንፈስ በዚህ ተወለዳል፣ ወደ ልጆቻችሁ ይተላለፋል። ይሄ መንፈስ ማለት ነው ልክ ይሄ ልጅ እንደናንተ ነው የሚሆነው ማለት ነው፣ መልሶ ማለት ነው። ይሄ ስላለ ተጠንቀቁ። አንድም ህይወታችሁ ያማረ አይደለም፣ በሌላ በኩል ደግሞ ተጠያቂ ናችሁ። ሰው ያለ ፍላጎቱ ነው እዚህ ወጥመድ ውስጥ የከተታችሁ ማለት ነው። ተጠንቀቁ። ሌላ ደግሞ የምንመለከተው ቪዲዮ ምንድነው? ከብዙ ወንድ ጋር መተኛት ለባለትዳሮች ኃጢአት ነው። እንዲሁም ደግሞ ላላገቡ ደግሞ ሰዎች ምንም ችግር የለውም ፍለጋ ነን የምትል አንድ እህት አለች። እሺ እቺ እህታችን እያለች ነው ያለነው ዝሙት የሚባለው ለባለትዳሮች ነው እንጂ እኛ ሴሰኝነቱ ተመችቶናል፣ መወስለት መብታችን ነው እያለች ነውና 19,000 ገገማ ሰው ላይክ አድርጎላታልና የአብዛኛው የሴቶች ባህሪ እንደዚህ ነው። ወንዶች ተጠንቀቁ። በተለይ በፍቅረኛ ምነት ጊዜ እያሉ 6-7 ወንድ ይዘው እሷ እንዳለችው በሙከራ ሰበብ ገና ባል እየፈለግን ነው በሚል ከ7-8 ወንድ ጋር ይተኛሉ። ከዛን ነው አንተን የሚመርጡ ማለት ነው። ቅድም እንደነገርኳቸው የቅድሙ ሳያንስ የጠዋቱ ሳያንስ እንደዚህ አይነት ሰው አለ፣ ሸላይ በዝቷል ኢትዮጵያ ውስጥ። ስለዚህ ወንድም የተጠንቀቅ፣ ደርብ፣ መደራረብ እንዳትረሳ። ለምን ሙከራ ስርጭት ላይ ነው። እንደምታየው 19,000 ሴቶች ላይ ካርገውላቸዋል። መወሰላለት ኖርማል ነው እያለችን ነው እህታችን እስክታገቡ ድረስ ማለት ነው። ስለዚህ
ከቀለበት በፊት የሚወሰልቱ ሴቶችን አቮይድ አድርግ። ሼር ኮፒ ሊንክ አድርገህ ለወንድም አድርስ። ጥንቃቄ ነው የሚለውን ነገር ሁሉ አትሰዱ። አንተ ተረጋጋ። ምንም የምታመጣው ነገር የለም። ከሴትዮዋ ላይ የምታመጣው መንፈስ ብዙ ነው። በህይወት ውስጥ ገብቶ ብዙ ነገር ያበላሽብሃል። እኔ ልላቸው የምፈልገው ነገር ለሴቶች ከአዲስ ልብስና ከአሮጌ ልብስ የሚሉን ጥያቄ ጠይቂያችሁ አገናዝቡት እና ደግሞ ከብዙ ወንድ ገተኛ ሴት ምን አይነት ነገር ይፈጠርባታል? ለወንድ ልጅ እንደዚህ አይነት ነገር ያኮረዋል። ብትመጣ ራሱ ቢያገባት ማለት ነው። ሴክስ በሴትና በወንድ ነው የምናወራው። ስለ ሴክስ ነው የምናወራው። ለምሳሌ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል። ፍቅር የማይዘው ወንድ ነው እና አንቺ ፍቅር ያዘው። ከዛ ሁሉንም ሴቶች ተዋቸው፣ ሰብስብ ብሎ ካንቺ ጋራ ተቀመጠ። ከዛ አንቺ ለጓደኞችሽ ሄደሽ ከዚህ በፊት በጣም ፕሌየር ነበር፣ ግን አሁን ከኔ ጋር ፍቅር ይዞ ሰብሰብ ብሎ ቁጭ አለ ብለሽ እንደ ፍሌክስ ነው የምታወሪው። ትኮሪበታለሽ በዚህ ታሪክ። ይሄንን ታሪክ እንገልብጠውና ወደ ሴቷ እናምጣው። ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋራ ሴክስ አድርጋለች እና ከኔ ፍቅር ያዛት፣ በቃ እኔ ስታገኘኝ ተሰብስባ ቁጭ አለች ብሎ ሄዶ ለቤተሰቡ ያወራል። ለጓደኞቹ ከብዙ ወንድ ጋር እንደምትወጪ የሚኮራበት ታሪክ ሆኖ ያወራል። መልሽልኝ። አያወራም። አንቺ የምትኮሪበት ታሪክ በተቃራኒው እሱ የሚያፍርበት ታሪክ ነው። ለቤተሰቦችሽ እንኳን ባክግራውንድን ስታወሪ አታፍሪም። እኔ ነኝ የሰበሰብኩት፣ እኔ ነኝ ሰው ያደረኩት ብለሽ ታወሪያለሽ። ወንድ ደግሞ ቤተሰቦቹም ጓደኞቹም ጋር ሄዶ እኔ ነኝ የሰበሰብኳት፣ እኔ ነኝ ሰው ያደረኳት እንጂ በጣም ብዙ ወንድ ነበር የሚያወጣት፣ በጣም ፕሌየር ነበረች ምናምን አይልም፣ በፍጹም አይልም። አንቺ የምትኮሪበት ታሪክ እሱ የሚያፍርበት ታሪክ ነው። በጣም የተለያየን ሰዎች ነን። ስለዚህ ወንድ ልጅ ፕሌየር ሆነ ከብዙ ሴት ጋር ይወጣል ብለሽ እየሄድሽ አንቺም እንደ ወንድ መሆን አትችይም። ብቻ ለማንኛውም ምን ልልሽ ፈልጌ ነው፣ ሴት ልጅ ዲዛይን የተደረገችበትና ወንድ ልጅ ዲዛይን የተደረገበት መንገድ በጣም የተለያየ ነው። እሱ ላንቺ የውርደት ታሪክ የሆነው ለሱ ደግሞ የክብር ታሪክ የሆነውን ጉዳይ እኩል አድርገሽ ማንነትሽን እንድታጫ አልፈልግም። ይሄ ቦዲ ካውንታችሁ ላይ በደንብ አስቡበት። ከብዙ ወንዶች ጋር ሴክስ ያደረገች ከብዙ ወንዶች ጋር የተኛች ብዙ ቦዲ ካውንት ያላት አንዲት ሴት የመርካትም ትዳር ላይ የመርካትም የመረጋጋትም አቅሟ ምንም ቦዲ ካውንት ከሌላት ከምንም ወንድ ጋር ተኝታ ከማታውቅ ሴት ጋር ሲወዳደር በጣም ዝቅተኛ ነው። ምክንያቱም ይቺ ሴት ብዙ አይነት ወንድ ታውቃለች፣ ከብዙ አይነት ወንድ ጋር የሆነ አይነት ኤክስፒሪየንስ አሳልፋለች፣ አይታለች ምናምን። ስለዚህ ትዳር ላይ ስትመጣ ይሄ ነገር በጣም ከባድ የሆነ ተጽዕኖ ያሳድርባታል። ከባባድ የሆኑ ቻሌንጆችን እንድታሳልፍ ኦር ደግሞ ከባባድ የሆኑ ቻሌንጆች ውስጥ እንድትገባ ያደርጋታል። ለምንድን ነው ለወንዶች እንደውም ኤክስፒሪየንስ ያስፈልጋል እየተባለ ሴቷ ላይ ግን ሲሆን በጣም ዊርድ ተደርጎ የሚታየው ለምንድን ነው ምናምን ይባላል አይደለ? እኔ ልንገራችሁ፣ ከትዳር በፊት የትዳር አጋራችሁ ካልሆነ ሰው ጋር ካላገባችሁት ሰው ጋር አትተኙ። ልክ አይደለም። መጽሐፍ ቅዱስ ሪኮመንድ ያደረገው ማለት ሰው አትተኙ እና በልጅካሊም ቢሆን ከብዙ ወንዶች ጋር መተኛት ከብዙ ሴቶች ጋር መተኛት በየትኛው ሳይንስ ነው ሪኮመንድ የሚደረገው? ለምንድነው ሴቶች ላይ ሲሆን በጣም በቃ እንደተለየ ነገር የሚታየው? የተለየ ነገር ነው። ኖርማል እንዳታረጉት፣ በፍጹም ኖርማል እንዳታረጉት። ግን ደግሞ ይሄ ኔጌቲቭ ሳይዶቹን ነግራቸዋለሁ። ይሄ ነገር ምን ሊያስከትል ይችላል፣ በዚህ ምክንያት ምን ሊፈጠር ይችላል ሴቷ ላይ የሚለውን ነገር እናያለን። ለምንድነው ሴቷስ ላይ ለየት ተብሎ የሚታየው? አንዲት ሴት ልጅ ከብዙ ወንዶች ጋር ስትተኛ ከብዙ ወንዶች ጋር ሴክስ ስታደርግ የሚደርስባት ተጽዕኖ እንዳልኳችሁ በጣም ብዙ ነው። የመጀመሪያው በሽታ ነው። በጣም ብዙ በሽታ ነው ይዛ የምትመጣው። ምክንያቱም እሷ ተቀባይ ናት። ስለዚህ የምትቀበለው ብዙ ከወንዱ በላይ ለምሳሌ የአባላዛር በሽታ ተጋላጭ ትሆናለች። ምክንያቱም የአባላዛር በሽታ ከወንዱ ይልቅ ሴቷ ልትጠቃበት በጣም ቅርብ ነው እና የአባላዘር በሽታ ተጠቂ ልትሆን ትችላለች። የእርግዝና ስጋት አለ፣ የኑሮ ጫና አለ። እነዚህ ነገሮች አሉ። ይህ ብቻ አይደለም። ትዳር ላይ ስትገባ እሷ ከብዙ ወንዶች ጋር ተኝታለች፣ ከብዙ ወንዶች ጋር ሴክስ አድርጋለች። ከዛ ባሏ ኮንፊደንስ ሊያጣ ይችላል። ምክንያቱም እሷ ማወዳደር ልትጀምር ትችላለች። በቃ ምክንያቱም ብዙ
ከብዙ ወንዶች ጋር ተኝታለች፣ ብዙ አይነት ነገር አሳልፋለች ምናምን። ስለዚህ ኮምፔር ወደ ማድረግ ትመጣለች። ያ ነገር ደግሞ ወንዱ ኮንፊደንስ እንዳይሰማው ሊያደርገው ይችላል። ብዙ አይነት ልክ ያልሆኑ ስሜቶችን እንዲያስተናግድ ሊያደርገው ይችላል። ይህ ነገር ደግሞ ትዳራቸው ላይ ከባድ የሆነን ተጽዕኖ ሊያሳድር ይችላል። በትዳራቸው መካከል በዚህ ምክንያት ሁሌ ግጭት፣ አለመግባባት፣ ልክ ያልሆነ ነገር አለመከባበርም ጭምር ሊፈጠር ይችላል። ስለዚህ ሴቷ ራሷን የመጠበቅ የመንከባከብ ራሷን የመቆጣጠር ግዴታ አለባት። እና የኔ ቆንጆ ለማንም ብለሽ ሳይሆን ለራስሽ ስትይ ራስሽን ጠብቂ። በቃ እንዳለችው በጀብድ የሚወራበት ነገር አይደለም። ላይክ ሌላውን ነገር እንኳን ብንተወው መንፈሳዊ እንኳን ነገር ብትተዊ በቃ በጀብድ የሚወራበት ነገር አይደለም። ወንዱ ሄዶ ተኝቻለሁ ከሷ ጋር ምናምን ሊል የሚችለው። ስለዚህ ፕሊስ እሺ ረፊ ራስሽን ጠብቂ። ራስን መጠበቅ ደግሞ ያስከብራል። በጣም ወዳችኋለሁ። የእናንተን ሀሳብ አስተያየት ኮሜንት መስጫ ላይ ጻፉልኝ። ባይ። ከባድ ነገር ነው። ምክንያቱም ዝሙት ራሱ ለወንድ ራሱ አይመከርም። ምክንያቱም የስፐርም እንትኑ ዝሙት ራሱ ለወንዶች አይፈቀድም፣ አይመከርም። ምክንያቱም ጉልበቱን ነው የሚያጣው። ብዙ ሴት የሚያውቅ ሰው ብዙ ጉልበት ያወጣል ማለት ነው። ያ ነገር ደግሞ አስተሳሰቡን ይቀንሳል። ጉልበት ያጠራል፣ ወገብ ምናምን የማይሰራበት ፓርት አስተሳሰቡ ይቀንሳል። ይሄ ሁሉ አለ። ወደ ደግሞ ሴት ስንሄድ ደግሞ ሴት ደግሞ ከብዙ ወንድ የምታውቅ ከሆነ 3 ነገር ጠቅሳላቸዋለች። ከ3ቱ ባሻገር ደግሞ አራተኛ ምንድነው? መንፈስ አለ። ያ መንፈስ እንኳን ነገሩ ከብዙ ሴቶች ጋር ከብዙ ወንዶች ጋር ተኛች እንበል፣ ግን በኋላ ላይ ተሳከለትና ገባች እንበል። በሰላም የምትኖር ይመስላችኋል? አትኖሩ። በሰላም አትኖሩ። ምክንያቱም ከብዙ ወንዶች የመጣ መንፈስ አለ። የኔ ናት ይችል የኔ ቦነች በሚሉበት ደረጃ እነሱ ጋር ያለው መንፈስ እዚህ ይመጣል። በኋላ ላይ ሰላማት ትዳር ላይ ማለት ነው የመንፈታት የመጣላት ወይ ያለ መግባባት ብታገባ ራሱ ትዳሩ ራሱ ቢቀጥል ራሱ የማትወደው የማትደሰትበት ትዳር ይሆናል ማለት ነው። የሌላችሁን የምፈልገው ይሄ ደግሞ የማስመለከታችሁ ቪዲዮዎች ምንድነው? ቆንጆ የሆናችሁ ሴቶች ያለባችሁ መከራ ብዙ ነው። ለምን እንዳልኩ ታውቃላችሁ? አንዳንድ ሴቶች ወደ ቲክቶክ መንደር ተመጣላችሁ ካገባችሁ በኋላ ማለት ነው። ምን አይነት ጉዳት እንደሚያስከትል ተመልከቱት። አንደኛ ከባላችሁ ጋር ተስማሙ። በቃ አንድ ወንድ ልጅ ካገባት በኋላ ይቺ ለምር ነው የምትኳኳሉ የምትቀባበውን ያለውን አይደል እንደ ባለቤቷ ሌላን መኳኳል ማዋለሽ በቤትሽ ከሆነ በቃ አለቀ። ወንድ ልጅ ይቀናል፣ ግልጽ ነው። ሴትም አትቀናም እያልኩ አይደለም፣ ትቀናለች። እንደም ወንድ ይብሳል ነው እያልኩ ያለሁት። ደግሞ አለም ምንድን ነው መጣሽብኝ እንዳትሉኝ ማለት ነው እህቴ። ቪዲዮ ላንቺ ነው፣ ምናልባት ተጠቀመሽ ብዬ ነው። እና ልጅ እንዳለሽ ባል እንዳለሽ የሆነ ጊዜ ስታወሪ ሰምቼሽ ነበር። እና ባለትዳር ከሆንሽ ባል ካለሽ ልጅ ካለሽ ማንን ለማማለል ነው እንደዚህ መከራሽን የምትበይው? ሁሉም ቪዲዮዎች ደግሞ እንደዚህ ናቸው። ምን ለመሆኑ እንደዚህ የሚያደርግሽ ምን ለማሳየት ነው? እታል እስኪ ትርጉሙን ንገሪ። እውነት ዛሬ የምንመካበት ውበታችን፣ ዛሬ የምንመካበት ይሄ ስጋዊ ይሄ የሚታየው ውበታችን ላፈር ነው። የእውነት እኔም እንዳንቺ ነበርኩ፣ ምንም ግድም አይሰጠኝ። ግን አንዳንዴ ጊዜያቶች ሁሉ ካለፉ በኋላ ሲገባን አሁን ያለሽበት ነገር ነው የምትጠዩ። እታለም እኔ እንደው በገባይ መጠን ለምሳሌ አንቺ እንደዚህ ባልሽ ቁጥር በትንሹ ሁለት ነገሮች ወደ አንቺ ይዘሽ ትሄጃለሽ። እንዲሁ በእይታ አንደኛ የዝሙት መንፈስ፣ ሁለተኛ ደግሞ የቡዳ መንፈስ። ስለ ቡዳ መንፈስ ስለ ዝሙት መንፈስ ደግሞ ምን ማለት ነው ካልሽኝ ማለት ነው ዩቲዩብ ላይ ግቢና እንዲሁ ግድ የለሽም በቅንነት መምህር ተስፋዬ አበራ ብለሽ ሰርች አድርጊ። ያኔ በደንብ ይገባሻል። የእህትነት ምክሬ ነው። አይ ዩቲዩብ ላይ አልሄድም የቡዳ መንፈስ ምን ማለት ነው፣ የዝሙት መንፈስ ምን ማለት ነው ካልሽ ደግሞ ያው እዚህ ጋር ያለውን ቪዲዮ ተመልከች። እሺ ጎሽ ግድ የለሽም እህታለም፣ ሁሉም ነገር ረጋፊ ነው። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖሩና ለመኖሩ ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድን ነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ?
እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር በርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ ሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ አሟጦ መጨረሻ እስክትደርሱ ድረስ ድሃም ሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል። ምንም እንዳይኖራችሁ አድርጎ ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድነው? ለክፉም ለደጉም ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ሳችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስም ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። አረ ይሄን አርጎ እኮ አረፈ። ይሄን ቪዲዮ እንዳያችሁት ሌላ ቪዲዮ ልጨምርላችሁ። የኛውን ቪዲዮ የምትመለከቱት በውበታችሁ ብቻ ምን አይነት ነገር እንደሚያስከትልባችሁ እንድትመለከቱት ተፈልጋለሁ። ወደ ቪዲዮ። ህዝቦች በሙሉ በጣም ቆንጆችና የሚያማምሩ ናቸው፣ ለቡዳም የተጋለጡ ናቸው። እና ቆንጆ ሴት መጀመሪያ የሚያገኛት ቡዳ ነው። ቀጥሎ የዝሙት መንፈስ ነው። ከዛ በኋላ መስተፋቅር ያገኛታል። ልክ አይደሉ? ሁሌ የምናስተምረው አይደል የተናገሩት? ቡዳ፣ የዝሙት መንፈስ፣ መስተፋቅር። ከዛም በመስተፋቅር ካገባች በኋላ ውበቷ ለባሏ ተገዢ ይሆናል። በውበቷ መመካት ታቆማለች። ባሏ ብቻ እንደፈለገ ይጫወትባታል። የፈለገ ቦታ ያንከራትታታል። የዝሙት መንፈስ እሷ ላይ ካለ ደግሞ ብዙ ወንዶችን ትበክላለች። የቡዳ መንፈስ ካላት ግን ባል አታገባም፣ ቤትም ቦታ አትሄድም። ብቻዋን ነው በሽታ ተሸክማ የምትኖረው። እንዳንቺ ያሏት አለቻቸው። ገርማት። የት ሀገር ነው ታለቻቸው። እንደዚህ የሚባል ሀገር እና ቆንጆ የሚባሉ ሰዎች የቡዳ መንፈስ አለባቸው ነው እያሉኝ ያሉት። ምንም መንፈሳዊ እንኳን ብትሆን እሱ አላልኩም። እኔ ብዙ ጊዜ ቆንጆ ሆና ኩል የምትኳል ከሆነ፣ ቆንጆ ሆና እንሾሽላ የምትቀባ ሂና የምታረግ፣ ቆንጆ ሆና ንዝር ጌጥ የምታበዛ ከሆነ እላዋ ላይ ያለው መንፈስ የዝሙት መንፈስ ነው። ያ የዝሙት መንፈስ የሆነባት ግን የቡዳ መንፈስ ነው። ብዙ ጊዜ የዝሙት መንፈስ የቡዳ መንፈስ መሆን ይችላል። ለምን? በአይኗ ያየችውን በሙሉ እጇ ላይ የማስቀመጥ ይሄ አለ አይደል? የእሷ ንብረት እንዲሆን የማድረግ እንደፈለገች እንድታዘው የማድረግ ኃይል ይሰጣታል። ሴቶች እንደ የራሳቸው ተፈጥሮ መስሏቸው እኔ እኮ በቃ ጠብ ነው ማድረገው ምናምን የሚሉት ውስጣቸው ካለው መንፈስ አንጻር ነው። ግን ህይወታቸው ተመሰቃቀለ ነው እንዳንቺ ያሏት እና 7 ቀኗን ጸበል ልትጠመቅ ነግረዋት ወደ ቤት ስትመጣ አባባ ፊት እኮ መናገር ፈርቼ ነው እንጂ አለች። ካህኑን አባባ ነው የምትላቸው። ለመጀመሪያ ጊዜ ካህን የነካት እንደዚህ። ይሄን እንድትገነዘቡ ነበር የፈለኩት። እንደተማራችሁበት ተስፋ አደርጋለሁ። ከገባችሁ አትገላለጡም፣ ካለገባችሁም ደግሞ ተጠንቀቁ። ምን እንደሚያገኛችሁ ስለማታውቁ ማለት ነው። ለወደፊት ህይወታችሁ እንቅፋት ወይም ምንድን መሰናክል አታስቀምጡ። አብዛኞቹ ሴቶች ግዶታችሁ ለሀብታም ራሳችሁን አሳልፋችሁ ሽጡ ለገንዘብ የሚሉ ሴቶች አሉ። በምን እንደዚህ አይነት ሰዎች አሉ። ሊድ ነው ያለው። እዛ ቡናሽን እና ሽሮሽን እያንተከተክሽ ድስትሽን ጥደሽ እዛ ከባልሽ ጋር ተጨቃጨቂ። ሊድ ነው ያለው። 7 ስታር ላይ ነኝ ያለሁት። እሺ ኮድ 3 በነገራችን ላይ ሽሮ ማንተክተካልሽ። ሽሮ ማንተክተክ በራሱ ፈጣሪ የባረከው ሴት መሆን መቻል አለብሽ። ልክ ነሽ። እህቶቻችን ሙሉ ኢትዮጵያዊ እህቶቻችን ማለት ይቻላል ሽሮአቸውን እያንተከተኩ ለባላቸው ታማኝ፣ ቤተሰባቸውን አስከባሪ፣ ልጆቻቸውን አክባሪ ሆነው ሽሮ እያንተከተኩ ይኖራሉ። ደስተኛ ሆነው። አንቺስ 365 ቀን 7 ስታር ሆቴል ውስጥ ነው የምታሳልፊው። እውነትሽን ነው፣ ስራሽ ስለሆነ ማለት ነው። ግን ያላወቅሽው ነገር አለ። እነሱ የተከበረ አንድ ባል ይዘው
ከልጆቻቸው ጋር በሰላም ይኖራሉ። አንቺስ በ365 ቀን ውስጥ በአመት ውስጥ ቢያንስ በቀን 2 ወንድ ታጫውቻለሽ። እርግጠኛ ነኝ በአንድ የምታቆም አይመስልም። 730 ሰው ነው የምታውቂው። አሁን ክብሩ የቱ እንደሆነ ራስሽ መልሽ። እንዳንቺ አይነቱ ነው አሁን ዶክተር ምስራቅ ጋር የሚያስጠብበው። አሁን አንቺ በጣም ስራ ስለሚበዛብሽ በእርግጠኝነት በየ2 ወሩ ታስጠብቢያለሽ፣ ያው ስለሚረግብ ማለት ነው። እና ክብሩ የቱ እንደሆነ አላወቅሽም። ሽሮ አለ። አዎ ሽሮ ነው ክብር ያለው። ሽሮ እያንተከተኩ ክብራቸውን ይዘው የሚኖሩ ሚሊዮን እህቶች አሉ እኛ ሀገር ማለት ነው። ስለዚህ አልነኩሽም፣ እያስጠበብሽ ከዛም በላይ 1000 ምናምን ድረሽ በአመት ውስጥ ማለት ነው። እኛ አያገባንም አጭር እና ልዩነቱ ያ ነው ለማለት ነው። በርቺ ነፍሴ፣ ስራ ነው ያልሽው። እንደዚህ አይነት ሰዎች ገንዘቡን ይሰበስቡታል፣ ያመጡታል፣ ግን አጠቃቀሙን አይችሉም። ምክንያቱም ያ ሀብታም ተምሮ ነው ያለው። ሀብታም እውቀት የለውም ይባላል እንጂ ያለው በትክክል ማለት ነው። ሀብታም የሚፈልግ ሰው እውቀት የሌለው አንዳንድ በውበታቸው የሚመኩ ወይም ወደ እንደዚህ አይነት ነገር ልጅቷ ወዳለችበት ቦታ የሚዘዋወሩ ሴቶች የላቸውም። ምን ይሄ ማለት ነው። አብዛኛው ቪዲዮ ከመጀመሪያው ቪዲዮ ጋር የሚገናኝ ነው። በተለይ ሴት ከብዙ ወንድ ጋር የምትተኛ ከሆነ ያለባትን ሪስክ ልጁ ራሱ እንደነገረው ነው። በአመት እንደዛ ነገር ከመጣ ከሆነ ከኋላው ቪዲዮ ጋር ስናገናኘው አስባችሁታል። ባል ፍለጋ ብዙ ቦታ ከብዙ ወንድ ጋር የምትተኛ ከሆነ ማህፀን የማስጠበቅ ሁኔታ የመፈጠሩ ጉዳይ የማይቀር ነው። ልክ እንደ የሆነ ሴትዮ ድንግልናን አስመለስኩት እንዳለች ማለት ነው። ያው ህሊና ለስጋ ሊሆን ይችላል፣ ግን ደግሞ ህሊና እውነቱን ያውቃል። ማንም እኛ አንሸውድም። ይሄ ምክንያቱም ትንሹ እግዚአብሔር ስለሆነ ማለት ነው ህሊና። እስኪ በልጅትየዋ ጉዳይ ገንዘቡን ስለ ገንዘብ አጠቃቀም ስለ ገንዘብ ሁኔታ ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ። ይሰሙሃል፣ ያዳምጧል። ኖ ብዙ እውቀት ግን እኔ ከዳሆች ጋር ሰርቻለሁ። አየኸው፣ ብዙ እውቀት ግን ድሃ ጋር ግን አለ። ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት እውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ሰዎች ድህነት ውርስ አይደለም። ድህነትን ግን ሰብሮ መውጣት ግን ይቻላል። እግዚአብሔር እንድትሰሩ ይፈልጋል። በሰራችሁት ላይ ገንዘብ ደግሞ ይባርክላችኋል። በምን ባስራት የማይሰራ ሰው አይባረክለትም። የትኛውን ይባረክለት? የትኛውም አይባረክለትም። ሁላችሁን የፈለኩት ትክክል አሌለ ቅድም የልጅትየዋ ሊጥ የምታቦጪ እና ሽሮ የምትሰሪ ያለችው የሚመልስ ቪዲዮ ነው ስላሰብኩኝ ነው ይዤላችሁ የመጣሁት ቪዲዮ ማለት ነው። እንደተማራችሁበት እንዳስተዋላችሁበት ተስፋ አደርጋለሁኝ። ወደ ሌላ ቪዲዮ እንሄዳለን። በመንገድ ላይ ብዙ ነገር ልታዩ ትችላላችሁ። እንቁላል ሊሆን የተሰባበረ እንቁላል ከጭድ ጋር ምናምን ብዙ አይነት ነገር ልታገኙ ትችላላችሁ። እነዛ ነገር ጮቤ ሊሆኑ ይችላሉ፣ ሱሉስ ማለት ነው። ለምን እንደርኩ ታውቃላችሁ? አንድ ፐብሊክ ወጣ ቪዲዮ አለ ነው። አፈር ውስጥ ወክ በምታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። ምክንያቱም ሰዎች ካለባቸው ህመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። ወዳጆቼ እንዴትና በምን ምክንያት ካላችሁኝ ከዚህ በፊት የሰራሁት ሌላ ረዘም ያለ ቪዲዮ አለ። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። መልካም ጊዜ ተመልካቾች። አስተውላችሁ ተንቀሳቀሱ። የምታገኙት ነገር አይታወቅም። ግዴታም ባትረግጡ ራሱ ሰው የሚቀናባችሁ ከሆነ መጀመሪያ ቪዲዮ እንዳስመለከትኳችሁ ሰው ድግምት ለሰረባችሁ ከፈለገ የሚጠይቃችሁ ጥያቄ አለ ነው የሚወስድባችሁ ዕቃ አለ። ዛሬ ዕቃ እንኳን ባይወሰድ በስም ባለፈ ደግሞ የአንድ ርግብ መተት አለ፣ ሱሱ አለ፣ ብዙ ነገር አለ። የሰይጣን አሰራሩ ብዙ ነው። ግን እኛ ይሄን ሁሉ የምናሸንፈው በማን ነው? በእግዚአብሔር ብቻ። በቃ አንድ አቡነ ዘበሰማያት በእምነት ማለት ነው እንደሚሆን አምነን ከጸለይን ከደገምን ስንወጣ መስገንን ስንገባ መስገንን እንወጣ ምንገባ ከሆነ መንፈስ ህይወታችን አሪፍ ከሆነ ከዓለም ጋር ዓለም ላይ የኖርን ከዓለም ጋር እንዳይመሳሰል ስላችሁ አለ የአምልኮት ሂደት አለ። ቢያንስ ጥሩ ክርስቲያን በሳምንት አንዴ የሚያስቀድስ ከዛ ደግሞ በወር አንዴ የሚቆም ንስሐ በተደጋጋሚ የሚገባ የአምልኮ ህይወት በተደጋጋሚ የሚኖር የሚጾም የሚጸልይ የሚሰግድ ካለ በቃ ይጠብቃችሁ።
ብዙም ፈተና አይኖርባችሁም። ቢኖርባችሁም ታሸንፉታል። ምንም ነገር ነው የማይመስላችሁ። ይሄ እንደኔ ወንድማችሁ ምክር ነው። ከዚያ ባሻገር ደግሞ ሙሉ መረጃ እንዲኖራችሁ መምህር ተስፋዬ ቻናል ላይ ገብታችሁ መመልከት ትችላላችሁ። ቀሲስ ሄኖክ ጋር እንዲሁም መምህር ግርማ ጋራ ብዙ አባቶች ትምህርት አለ። ገብታችሁ አዳምጡት። ሰይጣን አይነካኝም ሳይሆን ይነካኛል። ይነካኛል ምንድነው ከአኗኗራችን ህይወት ጋር በማመሳሰል እንዴት አይነካን የሚለውን ነገር ዝም ብለን በቃ አይተነው ወደ ራሳችን ህይወታችንን እንኳን በማየት ልናስተካክል ተገቢ ነው ብዬ አምናለሁ፣ እንደኔ ማለት ነው። ተመልካቾች የዛሬ ቪዲዮ ይሄን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ቆዩ። የእግዚአብሔር ጸጋና ሰላም በሁላችን ላይ ይደር ይብዛ።